ባዊ ብሔረሰብ አስተዳደር ዞን መሬቱ ተፈጥሮ የቸረችው ለምና ምቹ ቢሆንም ለዘመናት ግን የቀየው ማህበረሰብ አልጠቀመም ነበር። መሬቱም ሆነ የአካባቢው ማህበረሰብ ለባህሉ የዕለት ጉርስ አርሶ ከማደር ውጪ መሬቱ የሚገባውን ያህል ሳይታረስ አርሶ አደሩም ተገቢውን ምርት ሳያገኝበት ባህላዊ ያስተራረስ ዘዴን ሲከተሉ ቆይተዋል። አሁን ያ ታሪክ ተቀይሯል የሚሉት የአካባቢው ነዋሪዎች ታዲያ በተቀየሱት የመስኖ ፕሮጀክቶች አልምተው ለመጠቀም ህልምን ሰንቀዋል። አሁን በጣም በእኛ ያለው አዝመራ ሰብል ማንኛውም የማይበቅል የለም። ሁሉ ፍራፍሬ ቀይ ስር የመሰለ ካሮት የመሰለ ትክል ጎመን የመሰለ ድንች ጎመን በቆሎ ሸንኮራም አይቀርም። በቃ ያው ቅመማ አይቀር እና ስለዚህ አሁን ይህ ፕሮጀክት ከወጣልን በኋላ የተሻለ ማስኖ ያክተር ያለማል ብለን በጣም አሁን ምስጋና አድርገን በደስታ ተቀበለናል። ቄሱ መነኩሴው ነፍሰጡሩ ደካማው በባህራዊ ጉሎ እየተሸከመነ ብዙ ስቅየስ ስንቸገር ነበርና ከዚያ ላይም ከገደብነው በኋላ ናዳ እየፈጠረ ባይገርማችሁ በዘንድሮ 2017 ዓ.ም 3 ጊዜ ናዳ ፈጠረብን። ለዚህም አካባቢው ላይ እስካሁን 30 በመቶ የሚሆነው ሄክታር መሬት ብቻ በዘመናዊ ያስተራረስ ዘዴ ሲለማ እንደቆየ ያነሱት ባዊ ብሔረሰብ አስተዳደር ዞን መስኖና ቆላማ መምሪያ ኃላፊ ታደሰ ቢተው ፕሮጀክቱ የውሃ አጠቃቀምን በማሳለጥ ምርትና ምርታማነትን የሚጨምር ነው ይላሉ። 15000 ሄክታር ብቻ ነው በዘመናዊ መስኖ እየለማ ያለው። በባህላዊ ከ16000 ሄክታር ኦልሞስት 30% ብቻ ነው የብሔረሰብ አስተዳደራችንን የመስኖ ፖቴንሻል እየተጠቀምን ያለ ነው። አንዱ የመስኖ ፖቴንሻላችን የበለጠ ከፍ ለማድረግ ባህላዊ የመስኖ ውሃ አጠቃቀም ማዘመን ነው። የውሃ ኢፊሺየንሲን ማሳደግ ነው። የውሃ ኢፊሺየንሲን አሳደግሽ ማለት በፕሮዳክቲቪቲ ላይ በመሬት ላይ በፕሮዳክቲቪቲ ላይ ጨመርሽ ማለት ነው። በብሔረሰብ አስተዳደሩ እየተገነቡ ካሉ 22 የመስኖ ፕሮጀክቶች መካከልም 6ቱ ተጠናቀው ስራቸውን መጀመራቸው 1040 ያህል ሄክታር መሬትን በማልማት ከ1300 በላይ የአካባቢው አርሶ አደሮችን ተጠቃሚ የሚያደርግ ነው። ከ22ቱ የመስኖ ፕሮጀክቶች በዚህ በጀት ዓመት 18ቱን አጠናቀን ለአገልግሎት ክፍት እናደርጋለን ብለን ነው አቀደን የተንቀሳቀስን ያለነው። አራቱ ፕሮጀክቶች የውል ጊዜያቸው የተራዘመ የ2 ዓመትና ከዛ በላይ የሆኑ ከፍ ያሉ ስለሆኑ አራቱ ፕሮጀክቶች በዚህ ዓመት አይጠናቀቁም። 18ቱ ፕሮጀክቶች በዚህ ዓመት ይጠናቀቃሉ ብለን ነው አቀደን እየተንቀሳቀስን ያለነው። በዚህ እስካሁን ባለው የዛሬውን ተመርቆ ለህብረተሰቡ አገልግሎት እንዲውል ካደረግነው ጋር ሆኖ 6 የመስኖ ፕሮጀክቶች ተጠናቀው ለአገልግሎት ክፍት ሆነዋል። እነኚህን የልማት ፕሮጀክቶች ሰርቶ ለማጠናቀቅ 856 ሚሊዮን ብር ወጪ የተደረገባቸው ሲሆን ለማህበረሰቡ በቀጥታ ከሚያስገኙት የልማት አስተዋጽኦ ባሻገር 1400 ያህል ለሚጠጉ ወጣቶችም ጊዜያዊና ቋሚ ስራ ዕድልን የሚፈጥሩ ናቸው። እነዚህ ፕሮጀክቶች ለማስፈጸም ወደ 856 ሚሊዮን ብር አካባቢ ተመድቦላቸው ነው ግንባታቸው የተከናወነ ያለው ማለት ነው። እንግዲህ በአጠቃላይ በ22ቱ ፕሮጀክቶች ላይ ጊዜያዊ ቋሚ የስራ ዕድል ይፈጠራል። ወደ 1400 የሚሆን የስራ ዕድል የተፈጠረበት ሁኔታ ነው ያለው። ምርትና ምርታማነትን ከቀለብ አልፎ ለገበያ በማቅረብ የምግብ ዋስትናን ማረጋገጥ የሁሉም አካላት ራዕይ ነው የሚሉት ግዛቸው ሙሉነህ ያለውን የተፈጥሮ ጸጋ በፍቅር በጋራ የልማት ተነሳሽነትና ርብርብ ማልማትን የሚጠይቅ ነው ያሉት። ምርትና ምርታማነት ከናንተ ከቀለብ አልፎ ለገበያ የምታቀርቡ እንዲሆኑ መንግስትም ይፈልጋል የናንተም ፍላጎት። ይሄንን ሁሉ ፍላጎት ለማሟላት ደግሞ ጉልበታችንን ያለንን መሬት ተጠቅመን ያለንን የውሃ ሀብት ተጠቅመን ምን ሰራው ነው የሚሆነው። ስለዚህ የነፃ እንቅስቃሴ በነፃነት በፍቅር ኖረን በጋራ ማልማትን ይጠይቃል ማለት ነው። ለመለወጥ ሀብታም ለመሆን ከድህነት ለመውጣት ይሄን የሚያስችል የተፈጥሮ ጸጋ ያለው አካባቢ ነው አዊ እንደዞንም ጭምር ማለት ነው። የአዊ ብሔረሰብ አስተዳዳሪ ቴዎድሮስ እንዳለው በበኩላቸው ፕሮጀክቶቹ የአካባቢውን ማህበረሰብ ህይወት ከማሻሻል ባሻገር ነዋሪው ሰላምን ለማጽናቱ ማሳያ ነው ሲሉ ተናግረዋል። ሰላሙ ባይመረቅ ድልድዩ አይመረቅም። አይደለም በአዲስ ገንብቶ ማስመረቅ የተገነባውም ፈርሶ ወድሞ ነው ያያየን ያለነው በብዙ አካባቢዎች ነው እና የዛሬ ምርቃኑ በዚህ በዋይከላ ቀበሌ ህዝብ ሆነን እንደ ወረዳ
ጽንፈኝነትን የተሻገረ ጽንፈኝነትን የታገለ በጽንፈኝነት ላይ ድል የተቀዳጀ ወረዳ በሚል መርቀነዋል ዛሬ ማለት